ተማሪ ይግደለኝ። ይሄን ያቺ ጄሪ ብትሆን ኖሮ ለማስረዳት ደክሜ ነበር። ቆይ እስከ መቼ ነው እንደዚህ የሬሳ መኪና መስለን የምንቆየው? እሷ እንደሆነ አታየን። አንድ ማናውቀው ጠላት እንዳለን የተረዳሁት። አዎ፣ ግን ከኛ ምን ቢፈልጉ ነው ይሄንን ጠቅልሎ ይላኩልኝ? ይሄ ጉዳይ ከድርጅቱ ጋር የተገናኘ ይሁን? የኛ ቀበሮ አስፈጻሚ በነካጅ ይችን አንድ ሐሙስ የቀራትን ሴት በገላገልከን። ወይዘሮ ሰማል። አቤት። አስታውሽኝ? አዎ አረሳውሽም ሲፈን። አታስታውሽኝ? እኔ ግን በደንብ ነው ማስታወስሽ፣ በልጅነት አምሮይ ስላየሁሽ። አልገባኝም ዳፍኒ። አሁን የሁሉ ሰው ለወይዘሮ ሰማል መውደድ ያለው አይመስልም። አይዞ የወንድሜ ልጅ፣ አንተ ብቻ ደህና ሁን። የጄሪ እርግዝና ከማን ነው? ማን ነው ልጁ? የማን ነው? ምንድን ነው? ድር መቼም ይሄ የቱርክ ፊልም ነው አይደለ? የሆነ ቃና ላይ የሚተላለፍ ፊልም ወደ አማርኛ ተገልብጦ ነው መሰለኝ የመጣው። እርግጠኛ አይደለሁ። እርግጠኛ ያልሆንክበትን ነገር አታውራ እንዳትሉኝ እንዴ። አወራለሁ፣ ለምን አላወራም? እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናቸው? ዛሬም አብረን ድርን ሪቪው እናደርጋለን። ለመጀመሪያ ጊዜ እንግዲህ እኛ ሀገር ላይ ፊልም ተገልብጦ መጣ። ደግሞ በጣም የሚገርመኝ ማለት ነው፣ በጣም የሚገርመኝ የሆነ መመሳሰላቸው ከማጋ አትሉኝም? ከሉሊት ጋር ሜርሲና ሉሊት በቃ አንድ አይነት ማለት ቁጭ ራሷን ይመቻቸው። እንዴት ነው ግን ድራማው? በጣም ተመችቷችኋል? በጣም ብዙ ሰው እያየው ነው። ተመችቷችሁ እያያችሁ እንደሆነ በቪው ማየት ይቻላል፣ ማወቅም ይቻላል። የድራማው ሁኔታ ግን በጣም ያበደ ነው አይደለ? ቀይስ አቀራረጹ፣ ካሜራ አንግሉ፣ ላይቱ፣ የተጠቀሙበት ቦታ፣ ቤቱ ምናምን በቃ ያማረን ያበደ ነው። ለመጀመሪያ ጊዜ ተከታታይ ድራማ ከረጅም ጊዜ በኋላ ጽድት ያለ ነገር ማየት የቻልነው እዚህ ላይ ነው ብዬ አስባለሁ። አይመስላችሁም ጋይስ? እንዴት ነው ካሉት ተከታታይ ድራማዎች ከፍ ያለ፣ በሁሉም ነገር ከፍ ያለ ማለት እችላለሁ። ወደፊት እንግዲህ ብዙ ነገር እናያለን። በጣም ብዙዎቻችሁ ወዳችሁት የምታዩት ድራማ ይሆናል ብዬ አስባለሁ። ነገር ግን ይሄንን ሁኔታ ይዞ ወይም ደግሞ ይህንን ኳሊቲ፣ ይህንን ስታይል ይዞ፣ ይህንን የሚገርም ፉቴጅ ይዞ፣ የሚገርም ነገር ይዞ ኦሪጂናል ኮንቴንት ቢሆን ደግሞ አስባችሁታል ጋይስ? ያበደ ነበር የሚሆነው። አንተ ራሱ መቼ ኦሪጂናል ላትሉኝም? አይ ቀልዱስ ቀልድ ነው። የምሬ ነው የምላችሁ። በቃ ጽድት ያለ የሆነ ለምሳሌ ልክ እንደነ እረኛዬ ምናምን የሆነ አለ አይደለ ጋይስ? የሆነ አረ ስሩት ጋይስ፣ ስሩት እንጂ ስሩት። ምን ይዤ ነው? ዳይሬክተሮቻችን የት ናችሁ? ስሩት እንጂ እስኪ የሰውን ነፍስ ጥፍት የሚያደርግ በቃ በሚሊዮኖች የሚታይ ተከታታይ ድራማ ስሩልን እስኪ። ቱርኮች ፊልም ፓኪስታን ምናምን በቃ ፓኪስታኖች ናቸው አሁን በጣም ተከታታይ ድራማ እየመሩ ያሉት አይደለ? ፓኪስታን ተከታታይ ድራማ አንደኞች ናቸው። በጣም ነው ቪው ያላቸው። በተለቀቀ በአንድ ሰዓት ውስጥ በሚሊዮን ምናምን ነው የሚታየው ጋይስ። እና ኢትዮጵያ ላይም እንደዚህ አንድ ቢያንስ አንድ ቢገኝ ተተኪ ይቀጥላል ማለት ነው። ለማንኛውም እንዴት ነው እሺ ድርን እንዴት እያያችሁት ነው? ተመችቷችኋል ወይ? እኔም እስኪ አንዳንድ ጉዳዮችን ላወራችሁ ሞክራለሁ። እንግዲህ የቃናውን እኔ አላየሁም፣ ፊልም አላይም በነገራችን ላይ አላየሁትም። ለእኔ አዲስ ነው ጭራሽ በአማርኛ መጥቶ ደግሞ ለእኔ ውስብስብ ነው። ስለዚህ ታስረዱኛላችሁ፣ ኢንፎርሜሽን ትነግሩኛላችሁ። አብረን ሪቪው እያደረግን እንቀጥላለን። ተዋናዮቹም ለእኔ አዲስ ናቸው፣ ግን የሆነ አዲስ አይመስሉም። በቃ በደንብ እየሰሩ ነው የሚመስሉት። ሜይ ቢ ባክግራውንድ ላይ የሚሰሩ ልጆች ሊሆኑ ይችላሉ። አይዶን ሆነ ያላቃቸውም። ብቻ ያበደ ቲም ነው ያለው እዛ ጋር፣ ያበደ ቲም ማለት ነው። እኔ የመጨረሻ ነው የተመቸኝ፣ ከትላልቆቹ እስከ ትናንሾቹ ማለት ነው። የሄዱበት አንግል ደግሞ ሰዎችን ለመሳብ የሄዱበት አንግል አልተመቸኝም። አንዷ ይሄ የወተት እንትን ምናምን ቁልጭ ብሎ ወጥቶላቸው በቃ ይሄ ሆን ተብሎ የተሰራ ማለት ሆን ተብሎ። ኢትዮጵያ ውስጥ ደግሞ እንደነዚህ አይነት ነገሮች ትንሽ ቅር ያሰኛሉ አይደለ? እና ባይወጣ ጥሩ ነው ብዬ አስባለሁ። ይሄ ሰዎችን ለመሳብ ምናምን የሆነ ከኛ ሀገር ባህል ያፈነገጠ ባይሆን ጥሩ ነው ብዬ አስባለሁ። በኛው ባህል ቢሄድ ጥሩ ነው ብዬ አስባለሁ። እና ልጅቷ ሙሉ ለሙሉ ማስያዣው እንኳን የለም። በቃ ዝም ብሎ ግልጥ ብሎ ዝፍፍ ብሏል።
አባቴ ኧረ ተው፣ ማንን ለማበላሸት ነው? የማንን ለማሳሳት ነው? እረፉ እንጂ። ከዛ ውጭ ያለው ነገር በጣም ተመችቶኛል። የምሬን ነው። ኳሊቲው፣ ላይቲንጉ፣ ድምፁ፣ ባክግራውንድ ክላሲካሉ እየተመረጠበት ቤቱ ራሱ ያማረ ነው። ተዋናዮቹም በጣም ደስ የሚሉ አይነት ናቸው። እንግዲህ ወደፊት እያየናቸው በደንብ ሪቪው እያደረግን እንሄዳለን። ቤሪ ደግሞ ከሁሉም ተመችተኛለች። ቆንጆ ነች። ለምን እንደሆነ አላውቅም። አይኔ እሷ ላይ ይጥያለሁ። አመን ከእሷ ጋር እንዴት ነው ጋይስ? ምን ነው የሆነ ነገር ግን ይኖራል። ብቻ እስኪ እሱን ነገር ወደፊት እናየዋለን። ለአሁኑ ዝም ብዬ ልበጥረቅላችሁ አይደለም። ሜርሲ ግን በቃ ቅድም ብያችኋለሁ፣ ሉሊት ቁርጥ ከሉሊት ባትብስ ነው የሚገርመኝ። እና የሜርሲ አክቲንግ ተመችቶኛል። እስከነ ድምጿ ያሸሻችኋል እንጂ ራሷ ተርጓሚ ያለች መሰለኝ። ድራማውን ከባክግራውንድ የሚተረጉሙት የቃና የሚተረጉሙት ራሷ መሰለች ልጅቷ። አይዶን ነው አላውቅም። ድምጿ በጣም ተመሳሰለ። ብቻ ይሁን ብለናል። ስማቸውንም በዛው ድራማ ነው የሰየሙት ወይስ ምን ነው? ስማቸው ራሱ እኔ አያዝልኝ። አሁን የአንዱንም ስም አላውቀውም። ሁሉም ስም የተለየ ስም ነው። ኢትዮጵያ ላይ ያልተለመደ ስም ነው። እንዴት ነው ነገሩ? ስማቸውን ቢያንስ መልሱልን ወደ ሀገራችን እንዴ! ተው እንጂ። ለማንኛውም ድሮች ተመችታችኛል። ሁሉ ነገር ተመችቶኛል። ቅድም እንዳልኳችሁ አብዛኛው ነገራችሁ በቃ የእውነቴን ነው 85% ተመችቶኛል። ግን የራሳችን የሆነ ነገር ቢሆን ገብቷችሁ አለ። በቃ ይሄ ሰዎችን በቁቁት የሚገል አይነት ነገር መስራት ይቻላል ጋይስ። ግን ማለት ሙያው ላይ ያላችሁ ሰዎች ማምጣት ትችላላችሁ። እና እኛ ሀገር ምን ችግር አለ መሰላችሁ? አንድ ላይ እንትን ሆናችሁ የመስራት እንትን የለም። አንድ ላይ ተገናኝታችሁ ተነጋግራችሁ የመስራት እንትን የለም። አሁን አንድ ፊልም አንድ ሰው ነው ዳይሬክት ሊያደርግ የሚችለው ምናምን፣ ወይ በዛ ከተባለ 2 ሰው ነው። ውጭዎቹ ጋር ብትሄዱ ብዙዎች ናቸው ዳይሬክተሮቹ ራሱ አንድ ላይ በቃ ተዋህደው ምናምን የሚጽፉት ጽሁፉን የጻፉት ከዚህ ከዛ ተወስዶ አንድ ላይ እንትን ብለው በጣም ተጨምቆ ነው የሚወጣው። እና ያው የእኛን ሀገር መብራት ታቋታላችሁ። መብራቱ ሄዷል እና በቃ ባጭሩ ሰብሰብ ብላችሁ የሆነ የተሻለ ሰዎችን አትራክ የሚያደርግ ነገር ብትሰሩ የተመረጠ ነው ለማለት ያክል ነው። ለማንኛውም በቀጣይ ክፍል በሰፊው እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይምርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ረበለው ጂንኪ ጃንካ አልተቻለም፣ ዳይመንድ አልተቻለም። ጭዊውን ሌላ ሌቭል ውስጥ አስገብቶታል። ረበለው የድራማው ጣዕም ሆኖ ቀጥሎ የለን ዳይመንድ ልጅቷን ምን ሊያደርጋት ነው? አላየዋትም፣ አልሰማሽም ምናምን ብሎ ይዟት ሄዶ ምን ሊፈጥር ነው? ሊዘርፋት ነው? 10 ሊገርፋት ነው ወይስ ምንድን ነው አላማው? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እንዴት ናችሁ ውድ የሰራተኛው አደይ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን አደይን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። አደይ በትናንትናው ክፍል አሾይና ነበረ። አሸወይና ብቻ ሳይሆን አሸወይናናና ነበረ። እንደተጠበቀው እንግዲህ ተቀብለዋለች። ኤላ ይመጣል ብለን አስበን ነበረ። ኤላ ጭራሹ የለም። በቃ መቼም እንደማይመለስ ነው ያመንበት። እንግዲህ ጭራሹ የለም፣ ኤላ አልመጣም። ግን ወንድሟ መጥቶ ነበረ። ያው ወንድሟ መጥቶ ጥሩ ጭዊ አሳይቶናል፣ ማለት ጥሩ ምላሽ አይተናል። ረበለው ዳይመንድን እንደዚህ ትወደዋለች? እኔ እኮ ብያችኋለሁ። ዳይመንድና ልጅቷ ግን ምንድን ነው የሚጎረባበጡት? የሆነ ደስ የሚል ነገር አለ ብያችሁ ነበረ። እንግዲህ ያው ደስ የሚለውም ነገር አይተናል። ይመቸው ዳይመንድ፣ በቃ ይመቸው። እንደዚህ የምትቆረቆረልህ ካገኘህማ በቃ አሾይና ነው። ገጠር ላይም እንደ ጠለፋ እንዳለ ተናግሬ ነበረ። ይኸውን እንደነገርኳችሁ እንግዲህ በዛሬው ክፍል ማለት በትናንትናው ክፍል አይታችሁታል፣ አግኝታችሁታል። የምነግራችሁ ነገር መሆኑ አይቀር ዛሬ ባይሆን ነገ ይሆናል፣ ማለትም በቀጣይ ክፍል ይሆናል ማለት ነው። ብቻ አሪፍ ጊዜ ነበረ። ከዛ በኋላ ትንሽ ተረብሹ ደባሪ አይነት ነገር ሆነ እንጂ በተለይ ፕሮግራሙ አሪፍ ጊዜ ነበረ። ዶክተሩ ግን አደይን እንዴት ነው ይሄ ዶክተር ራሱ ልክ ወንጀለኛ ምናምን እያለ እንደሚያወራው ሁሉ ራሱ ወንጀለኛ እንዳይሆን ለአደይ ብሎ ማለት ነው ሌላ ነገር ውስጥ እንዳይገባ ዴቭን የማይሆን እንትን እንዳይልክለት
ወይ የሚወጋ ወይ የሚዋጥ ምናምን እንዳይሰጠው። ይህንን ፍሩልኝ ብቻ፣ ሌላው ችግር የለውም። ኪንጎ በመጨረሻ አንጠልጥሎ ወሰዷት። ያው አይቀርልሽም ነበረ፣ ገባሽ? አሁን እንግዲህ ቅምጥል ነች። ከዚህ በኋላ ምላሽ የምናየው ቅምጥል ጋር ነው፣ ምን እንደምትል። መቼም እኔ ዛፓውን ምናምን እንደማትይ ተስፋ እናደርጋለን። ቅምጥል፣ ወይዘሮ ቅምጥል ሆነሻል። አሁንማ እስኪ ምን እንደምትይ ለማየት እኔ በጣም ጓጉቻለሁ። ምን እንደምትፈጥሪ ለማየት በጣም ጓጉቻለሁ። እንደ እውነቱ የምሬን ነው የምላችሁ። እናንተ አልጓጓችሁም? ቅምጥል ምን የምታመጣ ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም በሚመጡት ቀጣይ ክፍሎች ውስጥ ዶክተሩ ሌላ አጀንዳ ወይም ደግሞ ሌላ ዓላማ ይሆናል። አደይን የሚያገኝበትን መንገዶች ማመቻቸት ይጀምራል። እንደዚህ አይነት ነገሮችን የምታዩ ይሆናል። ብቻ አሪፍ ነገር ጠብቁ። በሚመጡት ቀጣይ ክፍሎች አሪፍ ዱብና እዳ የሚሆን ነገር ታገኛላችሁ ወይም ደግሞ ታያላችሁ አይደል? አዎ እንደዛ ነው። የባቡሬና የለሊ ጉዳይ እንዴት ነው ጋይስ? ፍቅሩ ይቀጥላል ወይስ ደግሞ መሀል ላይ ኤላ ይመጣል? ምን ታስባላችሁ? ለሊስ ሀሳቧን ትቀይራለች ወይስ ምን ትላላችሁ? እኔ ግን ለሊ በአቋማ የምትጸና ይመስለኛል። ነገር ግን ይህንን ፍቅር ወይም ደግሞ ይህንን ቀለበት ወደ ትዳር ጉዞ የሚረብሽ የሆነ አንድ አካል ይመጣል፣ በቅርቡ ይመጣል፣ ታገኛላችሁ። ባይሆን ደስ ይለኛል፣ ግን እኛ ሀገር ድራማ እንደዚህ ነው። ባይሆን በዚሁ በደስታ ቢጋቡ በደስታ ልጆች ወልደ ምናምን ብናይ ለእኛ ራሱ በቃ ይሄ ሞቲቬሽን ይሆናል። ገብቷችኋል አይደለ? እኛ ያነቃቃናል። እኛ ትዳር ያላገባን ልጆች ሚስቴን እያየሽን ከሆነ በቃ አንቺም ትመጫለሽ፣ እመጣለሁ፣ እንገናኛለን፣ እኛም እናገባለን። ገባችሁ? አሁን እኮ ድራማ ሁሉ ተንኮል፣ ፍቅሩን ለማፍረስ አንዱ የአንዱ ምናምን ብቻ ነው እና ሁሉም ሰው በቃ ተፈራርቶ ነው እንደ ጦር እንዴ። ተው እንጂ ተው። ለምን እኔ እንደው ምሳሌ ያልሆናችሁ በቃ አሉች። ግን ያው ድስት የለኝም ክዳኑም የለኝም። ሁሉን አሟልተሽ ካገባሽን ችግር የለው እንጋባለን። ግን ደግሞ እንደዚህ ስልሽ ሁሉን አንቺ ስልሽ አንቺ ደግሞ ፊት እንዳት ብዙ ጊዜ እንደዚህ ነው። በጣም ብዙ ብር ያለው ወንድ ስታገቡ ሴቶች እስር ቤት እንደገባችሁ ቁጠሩት። የምሬ ነው። በጣም እንትን ነው የሚያደርጋችሁ። በቃ በሱ ቁጥጥር ስር ነው እንትን የምትሉት። የሆነ አንድ አይደለ ገዝቷችሁ እንደምትኖሩ አይነት ስሜት እንዲሰማችሁ ያደርጋል ብቻ ሳይሆን ነው እንደዛ ነው የሚያስባችሁ። አብዛኛውን ያልኩት፣ እሺ ሁሉንም አላልኩም። ይሄ ነገር ደግሞ ወንዶቹ ጋርም አለ። ገንዘቧን ብለህ ሀብታሟን ከአቅም በላይ የሆነችዋን ካገባ አስቡት እንግዲህ በቃ ከእሷ የሆነ ነገር እየተቀበል። ኧረ ከባድ ነው። ምን ነው ቢጤህን ብታገባ ወንድሜ፣ ምን ነው ቢጤሽን ብታገቢ እንዴ! ተው እንጂ። ለማንኛውም ዛሬ የነበረን ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ለሊ ታገባኛለህ ወይ? ጥያቄውን ትቀበላለች ወይስ አትቀበልም? አጭር መልስ ኮሜንት ላይ አስቀምጡልኝ። ምን ታስባላችሁ? ወይስ ደግሞ ይሄን ጥያቄ እያቀረበ በሩ ብርግድ ብሎ ይከፈትና አቶ ኤላ ይመጣ ይሆን? ምን ትላላችሁ? ከባድ ሚዛን፣ በቀጣይ ክፍል ከባድ ሚዛን። ለማንኛውም ሹክላችኋለሁ። ያ አሁንም ሹክ እያልኳችሁ ከሆነ እንዴት ናችሁ? ውድ የሰራተኛዋ አደይ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን አደይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። አደይ በትናንትናው ክፍል አሾይና ነበረ። ሌላ ሌቭል ውስጥ ገብቷል አደይ ብያቸዋለሁ። ከዚህ በፊትም ከረጅም ጊዜ በኋላ ነው ወደ ድራማ የተመለስኩት። ኦልሬዲ 100 ምናምን ክፍሎች አልፎኝ ነበረ። እኔ ከክፍል 1 እስከ ክፍል 105 አካባቢ ድረስ ሪቪው አድርጌ ነበር። ከዛ በኋላ አቁሜ አሁን ነው የጀመርኩት። ሰው አሁን ላይ በጣም ብዙ ነገር ተጨምሮ በጣም ሰፍቶ ነው ያለው እና አሪፍ ድራማ ሆኖ ቀጥሏል። የትላንትናውን ክፍል በጣም አሾይና ነበረ። በተለይ ለቀለበቱ ዝግጅት ሲደረግ የነበረው ነገር ያምር ነበረ። ከዛ በኋላ አቶ ዳይመንድ በቃ ዳይመንድ ባይኖር በቃ ረበለው የድራማው ጣዕም ሆኖ ቀጥሏል። ድሮ አሼ ነበረ ቲክቶክ በሚሰራበት ታይም እስክስ እያለ በቃ ፈታ ያደረገን ነበረ።
አሁን ቲክቶኩ ማለት አደገ መሰለኝና አሁን እየዘማመነች ነው መሰለኝ። እሷ ነገር ቀርሳለች፣ ግን ዳይመንድ እዚህ ጋር ሌላ ሌቭል ውስጥ ገብቷል ጋይስ። ጂንኪ ጃንካ ሌላ ሌቭል ውስጥ እንዴ ቀለበቱን ሰርጋ አረገው። ደግሞ ዳይመንድ እዛ ጋር የሆነ መጎነትላት ልጅ አለች። ምንድነች እሷ ነገር? ዳይመንድ ምንድን ነው ከእሷ ጋር የጀማመርሽው? በቃ ቤተሰብ ለቤተሰብ ተሳስሮ ወደ ቀለበት። አይ ኪንጎም አገባ፣ ዳይመንድም አጨ። ይኸው ለሊም ቀለበት ላይ ነች። ዴቭና አደይ ብቻ ቀሩ ጺማቸውን እየላጩ። ይኸው ከአመት ዓመት በቃ ጺም ብቻ ነው የሚላጩት። የለም ለምንድን ነው የማያገቡት? አዎ በቃ ወይ ሌላ ያግቡ ሁለቱ። ለምን ደግሞ አይጋቡት? የአደይ እና የዴቭን ቀለበት ስነስርዓት ነው እኛ ማየት የምንፈልገው። እንዴ ረፈደ፣ ከነፈ፣ ዘመናት አለፉ፣ አረጀ። የእናንተ ጉዳይ አረጀ እና ቶሎ ብላችሁ የእናንተን አሳዩን። የእናንተን ደግሞ ድምቅ እናደርግ። እንዴ ጭራሽ ደግሞ አያፍርም እኮ በሰው ቀለበት መጥቶ አበባ ሊሰጥ። እንዴ ምን ቤት ነህ አንተ? የራስህ ፕሮግራም አዘጋጅና ቀለበትም አበባም የፈለግከው መስጠት ትችላለህ። ይዛለት በሰው መተህ ጣልቃ ገብተህ ዳርዳር። እንዴ ተው እንጂ ዴቭ ተው እንጂ። ኪንጎ እንኳን ተለውጦ ኬክ ይዞ በሚመጣበት ዘመን አንተ በሰው ፕሮግራም ላይ አበባ። እንዴ ይህ እኮ ምን ማለት ነው ታውቃላችሁ ጋይዝ? ለሌሊ የተገዛውን አበባ ግማሽ ለግማሽ አካፍሎ ለራሱ ፍቅረኛ ሊሰጥ። ወይኔ በላቸው። ፍቅር ይሉታል። ይሄ ነው በቃ። ይመች ብቻ ዴቭ ይመች። ኪንጎና ቅምጥል ደግሞ በቃ ካልተጣላችሁ ደስ አይላችሁም አይደለም? በቃ ካልተጨቃጨቃችሁ ደስ አይላችሁም። ግን ስለተጋባችሁ ጥሩ ነው፣ ደስ ብሎኛል። ማን አስገድዷችሁ ነው ግን የተጋባችሁት? እንዴት ነው ነገሩ? ምንድን ነው ያስገደዳችሁ? ዶክተሩ ደግሞ ጋይስ ወደ አደይ ዳርዳር እያለ ነው። አደይን እፈልግሻለሁ ብሏታል። አደይ በቀጣይ ክፍል ሄዳ ምን ሊላት ነው ጋይስ? እኔ እኮ አፈቅርሻለሁ አገባሽ እፈልጋለሁ፣ ወይስ ደግሞ እዛው ተንበርክኮ ቀለበት ሊሰጣት ነው? እንደው ደስ ይለኛል ከዴቭ ቀድሞ እሱን ካደረገ በጣም ደስ ይለኝ። የምሬ ነው የምላችሁ። በመጨረሻ ላይም የአሺ ጉዳይ ነው። አሺ እና ፍቅር እንዴት ነው? አልፈልግም እንደዚህ ህይወትና ወንድም ብንሆን ይሻላል በተደጋጋሚ እያለችው ነው። የእሱ ፍቅርም እስካሁን አልተሳካም። እሷም ትወደዋለች፣ ግን እስካሁን እየተሳካ አይደለም። ለምን እንደሆነ እስኪ ብትነግሩኝና ብታስረዱኝ ደስ ይለኛል። ለማንኛውም ቅድም የጠየኳችሁን ጥያቄ ልጠይቃችሁ። የቀለበት ፕሮግራሙ ላይ እሺ ትለዋለች ወይም ደግሞ ላግባሽ ብሎ እየጠየቀ ነው። ትቀበላለች ጋብቻውን ወይስ አትቀበልም? ምን ታስባላችሁ? ወይስ ቅድም እንዳልኳችሁ መግቢያ ላይ ኤላ ይመጣ ይሆንና ነገሩ ግራ ይጋባ ይሆን? ምን ትላላችሁ? እኔ ግን 65% እሺ ትለዋለች፣ ቀለበቱን ትቀበላለች ለሊ ብዬ ነው ማስበው። ምክንያቱም በጣም ደስተኛ ሆና ይመስለኛል እምባዋ የመጣው አይኗ ላይ እና ብዙ ነገር ካሳለፈች በኋላ ለዚህ መድረሷ ይመስለኛል። በጣም በደስተኝነት መካከል ወይም ደግሞ በደስታ መካከል ስለሆነች ይመስለኛል እንጂ ላለመቀበል ነው ብዬ አላስብም። ግን ኤላ ይመጣል የሚለው ሪኮመንዴሽን ደግሞ ግምት ደግሞ 45%ን ይይዛል ወይም ደግሞ 40% ብቻ ደምሩት 100 እስኪመጣላችሁ 35 ነው አትሉኝም እንዴ? እናንተ ምን ሆናችሁ ነው? እኔ ሂሳብና ትምህርት ያው ታውቃላችሁ፣ ለዛ ነው። ግን ያው የኔ ግምት 100% መሙላት ስላልሆነ ይመጣል የሚለው ኤላ እዛ ፕሮግራም ላይ ይገኛል የሚለው ነገር እውነት ለመናገር 50% ነው። 50-50 ነው። አይመጣም ይመጣል 50-50 ነው። ግን ቀለበቱን ትቀበላለች የሚለው 75% አርጋችሁ ውሰዱት። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ኪንጎ እና ዳይመንድ አመለጡ። በባለፈው ክፍል ተናግሬ ነበር፣ ጫፉን ብያችሁ ነበር። ያመልጣሉ። እንደው እንደ ድንገት ነው የመጣባቸው። ዝም ብለው የሆነ ነገር ያወራቸውና ይፋታቸዋል እንጂ የሚገቡ አይመስለኝም የሚል ሀሳብ አንስቼ ነበረ። እንዳያችሁት ይኸው ሀሳቡ ተነስቷል። አሁንም በቀጣይ ክፍል ምን እንደሚፈጠር እነግራችኋለሁ። ምን አትሉኝም? ጫኔ ይጠልፋል። ማንን አትሉኝም? ገጠር ካሉት አንዷን ይጠልፋል። ጠለፋል
ለማንኛውም እንዴት ናችሁ? የሰራተኛዋ አደይ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን አደይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሰሞኑን እንግዲህ ታርጌት ያደረጉት አደይ ተከታታይ ድራማ ላይ የቀለበት ጉዳይ ነው። የቀለበቱ ጉዳይ ይሳካል ወይስ ደግሞ አይሳካም? ምን ታስባላችሁ? እኔ ግን የሚሳካ አይመስለኝም። እንዴት ካላችሁኝ ኤላ ከቻሳ በመጨረሻው ሰዓት ይመጣል ብዬ አስባለሁ። ብዙ ጊዜ የሆነ ደስታ ላይ የሆነ ነገር ላይ የሆነ ሌላ ነገር ይከሰታል እና የኤላ መመለስን በጉጉት እኔ እጠብቃለሁ። እናንተ ትጠብቃላችሁ ወይስ አትጠብቁም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። ኤላ እንኳን ባይመለስ ያቺ ሰጎን አንገት ቀጫጫ እስከዛሬም አለች። እኔ እሷ ልጅ እኔ እንደምትሻሻል እንጃ። አሁንም ለልዬ ይቅርታ እያለች እያባበለች እንደ ድሯችን ጓደኛ እንሆን እያለች መታለች። ብር ለመውሰድ ነው የመጣችሁ። በእርግጥ ግን ብሩን በዚህ መንገድ የምታገኝ አይመስለኝም። ስለዚህ ደግሞ በዚህ መንገድ ካላገኘች ወይ የሆነ ነገር አድርጋት ምናምን ልታስገድዳት ልትሞክር ትችላለች። እኔ እሷን አላምናትም። ስለዚህ የቀለበቱ ጉዳይ እንደዚህ በቀላሉ ይሳካል የሚል ሀሳብ የለኝም። ቀሚስ ግዙ፣ ቀሚስ ልግዛሉት ምናምን ተባብለዋል። እኔ እኮ ዴቭ መች ነው የምታገባው? አንዴ ቆይ መች ነው የምታገባው? እስካሁን አላገባችም። ምን ይሽ ነው? ቆይ እኔ እኮ ግራ ገባኝ። የእነሱ ፍቅር ግራ አጋባኝ። እንዴት ነው ዴቭ? ምን ላይ ናችሁ? እኔ እኮ ምን ላይ እንደሆናችሁ እኮ እኔ እዛው ቤት ውስጥ እንደ በፊቱ አሻንጉሊት ምንድን ነው አሻንጉሊት አኩኩሉ ምናምን ብትጫወቱ ይሻል ነበረ። አልነጋም ነጋ ብትጫወቱ ይሻል ነበር። ይሻላል ብዬ አስባለሁ። እኔ ግን ዴቭ ስትንከረፈፍ ይሄ ዶክተር እንዳይቀማ እኔ ለምን አትነግሩኝም? ቆይ ዶክተሩ ከየት ነው የመጣው? እንዴት ነው ቤተሰቡ ጋር የተዋወቀው? ለቤተሰቡ ውስጥ ምንድን ነው የሚለውን ነገር ብታስረዱኝ በጣም ደስ ይለኛል። እና እሺ ምናምን ሻኪራን ሲያጫውታት ነበር፣ ፈታ ሲሉ ነበረ። ቲክቶኩ ቀረ እንዴ ጋይስ? ቲክቶክ ላይ ቪዲዮ ይጭኑ ነበር አይደለ? ከሻኪራ ጋር እንዴት ነው እሱ ነገር? ታወቁ? ስንት ፎሎወርስ ደረሱ? ኢንፎርሜሽኑ የለኝም። የምሬን ነው የምላችሁ። ኢንፎርሜሽን ያላችሁ ሰዎች ንገሩኝ። ያው ገና 3 ክፍል ላይ ነው ከጀመርኩት ድራማውን። በፊት እኔ የተውኩት ከክፍል 1 ጀምሮ እስከ 105 ድረስ ሪቪው አድርጌያለሁ። ከዛ በኋላ በማላ አቁሜው ነበረ። አሁን የጀመርኩት አሁን 3ኛ ክፍላችን አይ ቲንክ። እና እስኪ አንዳንድ ነገሮችን ጀባ በሉኝና የቲክቶኳ ጉዳይም ታሳስባለች እና እሱ ነገር እንዴት ነው ጉዳዩ? እሱን ብታሳውቁን ጥሩ ነው። እኔ ግን በጣም ግራ የገባኝ ማለት ነው ይሄ ጫንዋ የሚባለው ገጠር ላይ ያለው ሰውዬ ማለት ነው። ይችን እምቦቅላ የሆነች ልጅ ይሄ ነጭ የሞላው ሽበታ እንደው ሚስት ለማድረግ ሲያስብ ትንሽ ሼም የሚባል ነገር የለም እንዴ ጋይስ? ኧረ ተው። ለነገሩ እኮ አሁን ቲክቶክ ላይም ብታዩ ሰርጉንም ብታዩ የትየለሌ ነው። እሱ እዚህ እሷ እዛ፣ ወይም ደግሞ እሱ እዛ እሷ እዚህ። እንደዛው ነው አልኩ ጉዳዩ። እኔ እንጃ። እኔ በተለይ አሁን እኔ የምታገባ ሴት አትኖርም በዚህ አይነት ሁኔታ። አብዛኛውን እያደረገ ያለው ምንድነው ታውቃላችሁ ጋይስ? እድሜ አይደለም የሚያየው ገንዘብ። ወንዱም ገንዘብ ነው የሚያየው። ገንዘብ ካላት መኪናዎች ካላት፣ ቤት ሳይሆን ቤቶች ካላት ለምን ሽበት ሳይሆን ይሄ ፊቷ እንዲህ ምናምን ኩምትርትር አይልም? ችግር የለበትም። ብዙ አይታችኋል ብዬ አስባለሁ። በጣም ጩጬ 20 ዓመት እንኳን ይሞላል። እንደሆነ ጊዜ የሆነ ትልቅ ሴትዮ ቢያንስ እሷ 45 ምናምን ትሆናለች አግብቶ አይቻለሁ። ሴቶችም እንደዛው የ70 ዓመት አሁን ሰሞኑን ትሬንድ ላይ ነው። የ70 ዓመት ሽማግሌ አረብ አገሮች ላይ ነው ይሄ የተነገረው ወይም ደግሞ የተደረገው ማለት ነው። ጋብቻው አረብ ሀገር ላይ ነው። የ70 ዓመት ሽማግሌ የ20 ዓመት ኮረዳን አግብቷል። ይሄ እንግዲህ ገንዘብ ስላለው ሌላ ምን ፈልጋ ነው? ሌላ ምንም አትፈልግም። እንግዲህ ከሱ ምን እና እንደዚህ አይነት ነገር አለ። አሁን እንደዚህ ነው ሰው እየተፈላለገ ያለው። አስባችሁታል? እንደዚህ መፈላለግ ማለት ብዙ ይሄ ምቾትን የሚፈልግ ሰው ነው የሞላው ማለት ነው። አሁን እኔ ጋር ብትመጡ ደግሞ እኔ ጋር ምቾት የለም። 24 ሰዓት ኮምፒውተር ላይ 24 ሰዓት እዚች ቤት ውስጥ እዚቹ ነው የምንውለው፣ እዚቹ ነው የምናድረው፣ እዚቹ ነው የምንሰራው፣ እዚቹ ነው የምንበላው፣ እዚቹ ነው የምንንቀሳቀሰው። በቃ ከዚህ ውጭ የለም። ኢቭን የፀሐይ ብርሃን እንኳን አላይም። ብዙ ጊዜ ፀሐይ ሳይነካኝ ውዬ የማድርበት ጊዜ መዓት ናቸው። የምሬ ነው የምላችሁ።
እና በዚህ አይነት ሂደት ውስጥ አስባችሁታል? አሁን ፍቅረኛ ይዤ ካፌ ለካፌ ሳዞራት በዚህ ጋር እጌ ደግሞ አረንጓዴ ሰፈር አረንጓዴ ሜዳ ምናምን መናፈሻ ሶስት አያዋጣም። በቃ ቆሜ ቀረሁ። ይሄ ነው እንግዲህ ምን ማድረግ አይቻልም። ኧረ ቀልድ ነው። እንዴት ነው ቆሜ የምቀረው? ደስት ክዳኑን አያጣም ግጣሙን አያጣም ይባላል። ለማንኛውም ለዛሬ ነበረን ቆይታ ይሄንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ንዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። እጅ ከፍንጅ ይላል። ይሄ ነው ዳይመንድ እና ኪንጎ እጅ ከፍንጅ ነው። ተከተሉ፣ ሄደን እናወራዋለን። እዛ ፖሊስ ጣቢያ የጀመራችሁትን ድራማ እንቀጥለዋለን የሚላቸው አይመስላችሁም? ወይስ ደግሞ ዝም ብሎ ያልፋችኋል? የሚለቃችሁ ይመስላችኋል? ምን ታስባላችሁ? ይዟችሁ ይሄዳል ወይስ ደግሞ የሆነ ነገር ደረስባቸው ብሎ የተዋቸው ይመስላችኋል? ምን ትላላችሁ? እኔ ግን ይገባሉ ብዬ አስባለሁ። በቀጣዩ ክፍል ያስገቧችኋል፣ ይመረመራሉ፣ እውነቱን ይናገራሉ ብዬ አስባለሁ። እውነቱ ምን እንደሆነ ባላቅም፣ ምክንያቱም ከረጅም ጊዜ በኋላ እኔ ክፍል 105 ምናምን አካባቢ ላይ አቆምኩኝ። አሁን 205 እጥፍ ማለት ነው። 250 እንደ ምን 5 238 50 አልኩኛ። ሶሪ እጥፍ ማለት ነው አያጠፉኝና ታሪኩ ምን ጋር እንደሆነ አላቅም፣ ግን ይገባሉ። ቆይ ከዛ በፊት እንዴት ናችሁ ውድ የሰራተኛው አደይ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ አብረን አደይን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ለሊ ቀለበት ሊደረግላት ነው። ወይኔ ኤላ ከች የሚል አይመስላችሁም ጋይስ? አይ ዶንት ኖ እነግራችኋለሁ ምን ላይ እንዳለ። ግን የሆነ በቃ ኤላ ቢመጣ በመሃል የቀለበቱ ዕለት ቢመጣ እሪ ከረዮ ቢያነሳ ጥሩ ነው። እንደዚህ እኮ ነው። የሆነ በቃ ይጠፋና ልክ የስኬታችሁ ቀን የደስታችሁ ቀን ሆነ የሚያበላሽ ነገር አይጠፋም። እና ይህም ነገር እንደዚህ በቀላሉ ያልፋል ብዬ አላስብም። ያቺ ስልባቦት ቀጫጫ ደግሞ እቺ ሰጎን አንገት ያላት ሴትዮ ደግሞ ብር ከለሊ ጋር በቃ የሆነ ለሊ ጋር ብላለች። ለሊ ያለች ነው እና እያኮበኮበች ነው እዛ አካባቢ ነገሮች ትንሽ ከበድ የሚሉ ይመስለኛል። እኔ ለማወቅ በጣም የጓጓት ምን ነው ታውቃላችሁ? ኮሜንት ላይ ነገሩ ዶክተሩን በምን መልኩ አወቁት? እንዴትስ የቤተሰቡ አካል መሆን ቻለ? ሁሉንም ነው የሚያውቃቸው። ሁሉንም ዴቭንም ያውቃል። እኔ እንዴ ዶክተሩ ምናቸው ነው? እያንዳንዳቸውን አክሟቸዋል እንዴ? በዚህ በመቶ ምናምን ክፍል ባለፈኝ ክፍሎች ውስጥ አክሟቸዋል እንዳለ። ሁሉንም ነው የሚያውቃቸው። ሁሉንም ከሀስከፈ ጭራሽ አደይ ላይም ጆፌ ጥሎ ነው ያለ። እረፍ። አይ አደይ ምን ይሻልሻል? ምን እንደሚሻልሽ። ቆይ ለምንድን ነው እስካሁን ያልተጋቡት ጋይስ? እኔ በቃ እኮ ሊጋቡ አካባቢ ነው የሆነ የመጋባት ስሜት አካባቢ ላይ ነው በቃ የተውኩት ሪቪው ማድረጉ። ይሄ የሰርግ ሙድ ላይ ነው የተውኩት። በቃ ሊጋቡ ነው ብዬ ነው የተውኩት። እነሱ ከተጋቡ ማድረጉ ጋር ብዬ ነው የተውኩት። እስካሁን አልተጋቡም። አይ ዴቭ ምን ይሻላል? አሁንም ዘንድሮም እሷን እየጠበክ ነው። 100 ምናምን ክፍል እሷን እየጠበክ ነው። ኧረ ከባድ ነው ዴቭ። በጊዜ ሸብለል በል እንጂ ብራዘር። እንዴ ይህስ ከባድ ነው። የምሬ ነው የምላችሁ። የእናንተን ሀሳብ እስኪ እንደው ኮሜንት ላይ አስቀምጡልኝ። እውነት ለመናገር ግን የዶክተሩ በጣም ገርሞኛል። አሾይና ነው። ብርሽ ደግሞ ጆፌ ጥላለች ዴቭ ላይ። ዴቭ ሄደ በቃ ዴቭ እያለች ሆኖ እንዴት ነው ነገሩ? አደይ ሌላ ሰው አግብታለች እንዴ ጋይስ? ምን ይዤ ነው ነገሩ? ምንም አልገባኝም። ተወሳሰበብኝ ስላችሁ ተወሳሰበብኝ። ፍቅርም የድሮ ባህሪዋ አልተዋትም። ዛሬም ተንኮሏ ላይ ነች። አይ ፍቅር 100 ምናምን ክፍል ሁሉ አትሻሻይ። ዛሬ በ100 ነው የጨረስኩት አይደል ሪቪው። እኔ በ100 ምናምን መቀበጡ ምን አባቴ ላድርግ ብዬ ነው ጋይስ። ምክንያቱም ያው ረጅም ጊዜ ሆኖኛል ካቋረጥኩ እንደነገርኳችሁና ሙሉን ኢንፎርሜሽንም ማግኘት አልችልም። የሙሉን ተከታታይ ድራማ ደግሞ ኢንፎርሜሽን ከባድ ነው። 100 ምናምን ክፍልና ከዚህ በኋላ ያለውን ነው ላቅ የምችለው። አትፍረዱ ቢልላችሁ ፈልጌ ነው። ብቻ የሚገርም ነገር ነው የሆነብኝ። የሚደንቅ ነገር ሆኖብኛል። እንዴ የምሬን እኮ ነው የምላችሁ። ዶክተሩ አንድ ገራሚ ነገር ሆኖብኛል። እንደገና ደግሞ ቤተሰቡን ሙሉ ለሙሉ ማወቁ
ምን እንደተፈጠረ ምን ተፈጥሮ እነ ኪንጎ ወንጀል ውስጥ እንደገቡ ለማወቅ በጣም ጓጓው። ለእኔ ራሱ ሰርፕራይዝ ነው የሚሆነው። ያው ማወቁ ከብዶኝ አይደለም ጋይስ፣ መጠየቅ እችላለሁ። ያው ከፊት ያሉ ክፍሎች ሪከመንድ የሚያደርጉኝ የሚለቀቁ ክፍሎች ሪከመንድ የሚያደርጉኝ ልጆች አሉ። በእርግጥ ግን ማወቅ አልፈለኩም። ጓጓው፣ በራሴ መንገድ ለመረዳት ሞከርኩ፣ ግን አልቻልኩም። መቻል ከበደኝ አልኳችሁ። በቃ አማርኛ የራሱ ግራ ገባው አይደለ? ገጠር ላይ ነጫንዬ ይመቻችሁ። በቃ አይ ቆራጥ ለቆራጥ አብዬ መጥቷል። አብዬ መቼም ታውቁታላችሁ። ትንሿ ተከታታይ ድራማ ላይ አብዬ ክፍለ ሀገር ማስጨርሰው ነገር አለ ብሎ ሸውዶን እዚህ አደይ ላይ ይምጣ። ወይኔ በላቸው ማለት አሁን ነው። የምሬ ነው። ካላያችሁት እዩት። ትንሿ ተከታታይ ድራማ በጣም አስቂኝ አዝናኝ ድራማ ነው። ቹቻን ካያችሁ መቼም ከሱ ድራማ ሱስ ነው የሚይዛችሁ። የምሬ ነው። አትፋቱትም ያንን ድራማ ትንሿ እና ብዬ እዛ ላይ ገጠር ማስጨረሳት ነገር አለ ብሎ ሸወደ። እዚህ ያገኘሁታል። እጅ ከፍንጅ ነው ያዝኩት። እንኳንም ጀመርኩ። አያችሁ እኔ እኮ የሆነ ነገር ይነግረኛል። ጥሩ ላይ ነው ማለት ነው በዚህ አካሄድ። ለማንኛውም በጣም ወዳችኋለሁ። ፋይንካችሁ ሁሉ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩ ይሆንላችሁ እያልኩ እኔ በዚህ ሰናበታችኋለሁ። መልካም ጊዜ ይሆንላችሁ። ፒስ